የኢትዮጵያ መከላከያ ሰራዊት በበርካታ ቁጥር ወታደሮችን ወደ ድንበር እያስጠጋ እንደሆነ አንዳንድ መረጃዎች ይወጡ ይገኛሉ። ከሰሞኑ እንደሚታወቀው የኤርትራ በርካታ ወታደሮች ማስጠጋቱን ዘግበንላችሁ ነበር። እንደዚሁም ደግሞ በአንዳንድ ከተሞችም ገብተው የተለያዩ እርምጃዎችም እየወሰዱ ነጋዴዎች ላይም እንደዚሁ የገንዘብ መንጠቅ እንቅስቃሴም እያደረጉ እንደሆነ ነግራችሁ ነበር። አሁንም ኢትዮጵያ መንግስትም እንደዚሁ ወደ ትግራይ ድንበር ባሉ በርካታ ቦታዎች ላይ ጦሩን እያስጠጋ መሆኑን የውጭ ሚዲያዎች እየዘገቡት ነው የሚገኘው። በዚህ ጉዳይ በስፋት ማለት ነው በተለያዩ ቦታዎችም እንደዚሁ እንቅስቃሴ እንዳለ ይታወቃል። ከሰሞኑ ማለት ነው ባላማጣ በኩል እንደዚሁም ደግሞ በጠለምትና በወልቃይት በኩል በርካታ ቁጥር እንደተጠጋም ጭምር መረጃዎች ደርሰውናል። እናም ይሄንን ነው አካፈልናችሁ ማለት ነው። እናንተስ ምን መረጃ አላችሁ በዚህ ጉዳይ? ምን የሰማችሁት ነገር አለ? መረጃ ካላችሁ ብታካፍሉ ጠይቃችኋል። ነገር ግን በእነዚህ በሁለት አካላት መካከል ያለው የጦርነት እንቅስቃሴ አሁንም እንደቀጠለ ነው። የውጭ ሚዲያዎችም በዚህ ጉዳይ የተናገሩበት ነው የሚገኘው። ከዚህ ጋር በተገናኘ የውጭ ሀገራት ጭምር በዚህ ጉዳይ እያስጠነቀቁ ነው የሚገኙት። የቱርኩ ፕሬዚዳንት ረሲፕ ታይፕ ኤርዶጋን ከሰሞኑ አዲስ አበባ ነበሩ። እርሳቸውም እንግዲህ በዚህ ቀጠና ዳግም ጦርነት እንዲቀሰቀስ አንፈልግም ማለታቸው ይታወሳል። እንደዚሁም ሳውዲ አረቢያን ጨምሮ እንደዚሁ የተባበሩት አረብ ኤሚሬትስም በዚህ ቀጠና ያላቸው ጥልቅ የሆነ ግንኙነት እየታየ ነው።